እዛ ሰፈር ይተፋሉ። አቤተኛ አለ ቦታ አለው ጀርባ ላይ ከንጠብጣቢ ነገር ብዙ ማናሳፍትም። አቤተኛ ግራ አታጋቡ። ለማንኛውም ትልልቅ ሰርፕራይዝ ይነገራል እንዴ? ሰርፕራይዝ አይነገርም፣ ግን ደግሞ ለመዘጋጀት ለሁለታችንም እኮ ነው። ሰርፕራይዝ አትንገሩን ማለት ነው እንጂ የአንቺ ብቻ ማን አደረገው ሰርፕራይዙ እንዴ? ማነው የሁለታችንም እሷ ነው ሰርፕራይዝ እኮ አልተባላችሁ ነገርናችሁ። እንደኛ የነገርናችሁ ምንም ነገር የለም። ሊስት አውጥተናል ያልነው የምን አልታወቀ ቤተሰብ አትስገብገቡ። የቁምም ሊሆን ይችላል፣ የቁም ሊስትም ሊሆን ይችላል። ኧረ ብዙ ነገር አለ እንዴ ብቻ በዚህ ሰሞን ሰርፕራይዝ አለ ነው ዋናው ነገር። በደንብ ሰርፕራይዝ ብቻ አይደለም፣ በጣም የሚያስደነግጥ ህዝብን የሚያስብል እንደፈራ ነው ሆነ ተደረገ። ወይኔ አስበዋል አብርሽ ብዙ አሁን አቤት እነዛን ጥያቄዎች አሁን ልጠይቀም ባሉ አልጠይቅም። ተዘጋጅተዋል፣ ብዙ ነገር ተዘጋጅቷል። እናንተ ብቻ ነው የምትጠበቁት። የአራዳ ልጆች ገብቶቻል። ችግር የለም ግን ኖርማል ነው። አሁንም ብጠይቀን ኖርማል ነው። መጠየቅ የፈለጋቸውን ሁለቱም ጥያቄዎች ጠይቀን አብረን ለምን ብቻዬን ከምመልስልህ አብረን ብመልስልህ ይሻላል ብዬ ስላሰብኩ ነው። ገባ አይደለ? ብቻዬን ለምን እፋጠራለሁ? ሄርሚ ምን ኖር አልኩት ማለት ነው። የሆነ ጥያቄ ሲጠይቀኝ ማለት ምንድን ነው እሱ? የሆነ ሁለት ጥያቄ አዘጋጅቷል። እንግዲህ ሄርሚ ታግዥኝና ተጋግዘን እንመልስለታለን ማለት ነው። ነገሩን አታክብለው፣ ቀለል አድርገህ ጠይቃል። ምንድን ነው እኛ የቻልነውን እንመልስላለን ማለት ነው። እንደ ሄርሚ ነብረው ተደነባበርሽ እኮ ጠይቀኝ። ምንድን ነው እሱ? እኮ እኔም እኮ ጠይቀኝ፣ በጋራ እንመልስልሃለን ብዬ ዘጋሁበት ማለት ነው። የሆነ ጥያቄ ልጠይቅህ ስለው ሸሸ። ለማንኛውም ማለት ነው ቤተሰቦቻችን የሚገርም ፕሮግራም ከአሁኑ ትልልቅ ፕሮግራም አዘጋጅተናል ማለት ነው። ሁላችሁም ታዳሚ ሆናችሁ በአክብሮት ጠርተናችኋል። የምሬ ነው እና እናንተን በጣም ስለምናከብራችሁ እና ስለምንወዳችሁ ነው። እና ወደ ጥያቄው ስገባ ሄርሚ፣ እስቲ ከአብርሽ ጋር ወደፊት ምን አይነት ህይወት እንዲኖርሽ ትፈልጊያለሽ? ትክክለኛ ጥያቄ ማለት ነው። የነበር ጥያቄ የኔ ሌላም አለ ጨመራል መልሽ። በተራ በተራ አንቺ ለራስሽ መልሽ። እሱ ብዙ ጊዜ ነው ተናግሬ አይደለም በተራ በተራ እሱንም ይሄንን ጥያቄ ምንድን ነበር? ከአብርሽ ጋር ከምትወጂው ከምታፈቅሪው እና ከምታከብሪው አብርሽ ጋር ወደፊት ምን አይነት ህይወት እንዲኖርሽ ትፈልጊያለሽ? ማለት ይህንን ነገር እንጃ። አሁን በጣም ደስተኛ ስለሆንኩኝ ምን ብዬ እንደምጀምር ምን ብዬ እንደምጨርስም አላውቅም። ግን ደግሞ አብርሽ ማለት በጣም መልካም ሰው፣ የኔ ውድ የድሮ ጓደኛዬ፣ ያሁን ፍቅረኛዬ፣ ያሁን ለወደፊት ደግሞ ባሌ የሆነ ሰው ነው እና ታብራራለን በደንብ እና በቅርቡ ደግሞ መጋባታችን የሚቀር አይደለም ማለት እንዴ አይደል? ከዛ ባለፈ እኔ ለአንተ ለወደፊት ምን አይነት ህይወት የሚኖራችሁ ይመስላችኋል የምለው አብርሃምን መያዝ የሚያቅተኝ ሴት አይደለሁም። ያው ማለት ደግሞ ትዳሩን እንዲወደው ትዳሩን በደንብ አድርጎ ሰላማዊ ሆኖ ከእሱም ቤተሰቦች ጋር እኔም ከኔም ቤተሰቦች ጋር በሰላማዊ መልኩ ይህን ሁሉ ቻሌንጅ አልፈናል። ዛሬ ላይ ለዚህ ደርሰናል እና እስከ መጨረሻውም ድረስ ሚስትክ የልጅህ እናት ታዛዥክ ዝቅ ብዬ እንደዚህ ዝቅ ብዬ ለአንተ በጣም ብዙ ነገር ለመሆን በጣም ሬዲ ነኝ። ማለት ደግሞ ማለት ነው በቃ አንተ በጣም ብዙ ተበድለሃል። የእውነቴን ነው የምልክ። ይሄን አይደለም በትዳርክ የተሳካልህ ሰው አይደለም እና እሱ ነው እንዳይሳካ ያደረገኝ። አንቺም ነገ ታገኛለሽ። አብርሃም ስራ ሲቀዘቅዝ ለካ ቁጭ ብሎ ያርፎ ቁጭ ላል መሰለሽ። ከዛ ባለፈ ደግሞ ለወደፊት ደግሞ ልጅ ወልደን የተባረከ ህይወት የተባረከ ኑሮ እንደሚኖረን ሊሆናችሁም አልችሉም እናንተ። አንቺም የሰው ህይወት ገብተሹ መንቅርቅረሹ አታካብዱ። ነገ ተመልሳችሁ እናንተ ነው ደግሞ ሌላ ነገር የምትሉ። የሆነቴን ነው የምልክ። አሁንም ደግሞ መስዋዕትነት መክፈል የምትችል ሰው ለልጅህም ለሚስትህም ለቤትህ ደግሞ ወንድ የሆንክ ሰው ነህ። የምረኝ ነው የምልክ እና
በእንዳንተ አይነት ሰው ደግሞ ከጎን ሆኜ ልጆች መፈልፈል ነው የታባቱ ምንም ችግር የለውም ማለት እንዴ ፈለፈላል መንታ የምሬ ነው። ይሄን ደግሞ አንደርስታንድ ያደረኩት ያው ወልጄ ባላየው ለሉል ያለን ፍቅር ያለውና እስከ መጨረሻው ድረስ ሉሌን የሚያሳድገውና አብረን የምናይ ይሆናል ማለት ነው አይደል እንዴ? ይሄ ነው እንግዲህ ለኔ ምልክ ትለያለሽ። ሄርሚ የሆነ ነገር ጨምርልሽ። እሺ ወደናል ፈቅደናል ልጃችን ውሰጁ ይችላል አብያ ይችላል። እሺ ይሄንን ጥያቄ ደግሞ ለአብርሽ እንድገምለትና ምን አይነት መልስ እንደሚሰጠን ወይ ደግሞ በምን አይነት መንገድ አብራርቱ እንደሚነግረን ከሱ እንስማ አይደል? አብርሽ ሄርሚን የመሰለ እህታችን ምርጥ የምንወዳት የምናከብራት ፍቅርም ሆነ አክብሮትም ሆነ እንዴት እንደምትሰጥ የምናውቃት ሴት ወደፊት ከእሷ ጋር ምን አይነት ላይፍ እንዲኖረ ትፈልጋለህ? አብርሽ ወንድማችን መጨረሻ ላይ በዚህ ነው ነገር ሁልጊዜ ይዋሻል አብርሃም አሁን ማለት ነው። ስንት ነው የሚዋሻው? ሩታ ጋርም ዋሽቷል። እቺ ጋት በጣም አመሰግናለሁ። ወደዚህ ትልቅ መድረክ ጠርታችሁ ይሄንን ጥያቄ ስላቀረባችሁልኝ ከልብ አመሰግናለሁ። እኔ ያለን አብርሃም ወደፊት እስቲ አርፎ ይቀመጣል። ከትላንትናው ይማራል። ጥሩ ነው ሰው ከትላንትና ከተማረ እኮ አይዋለሁ ብዬ አላሰብኩም ነበረ እና እያንዳንዳችን ህይወት ላይ እኛ የምናገረው የምናስበው ብቻ ሳይሆን የሚሆነው ፈጣሪ በህይወታችን ላይ ያለው ነው የሚሆነው እና ነገን ፈጣሪ ነው የሚያውቀው። ግን ደግሞ ሄርሚ እንዳለችው ከእሷ ብዙ የምጨምረው ነገር የለም እና ተመሳሳይ አይነት ሀሳብ ስላለን ማለት ነው እና ይሄው አያብራራም። ነገን እኔ አሁን ነገ እግዚአብሔር ያውቃል፣ ግን እኔስ ምን እሰራለሁ የሚል አብርሃም የለውም። ሁልጊዜ የነገን እግዚአብሔር ነው የሚያውቀው እያለ ነው ህይወቱ የሚያበላ። ራሴን መጎዳቴን አልጠላሁትም እና ቀስትም ወደኋላ በተጎተተው ልክ ነው ወደፊት የሚሄደው እና ዛሬ ላይ ለመልካም ነው። እነዚህ ታይሞች ማሳለፊ እነዚህን ጊዜያቶች ማሳለፊ ለእኔ ለመልካም ነው። ነገ የተሻለ ህይወት ሊገጥመኝም ሊሆን ይችላል እና እንደ ማንኛውም ሰው የምታስቡት የምታቀዱት ነገር አለ። ግን ደግሞ ነጋችንን የሁላችንን የሚያውቀው ፈጣሪ ነው እና ሁሉንም ነገር እኔ ለፈጣሪ አሳልፌ ሰጥቻለሁኝ ስለነገ ማለት ነው እና ዛሬም ደስተኛ ሆኜ ነው ብዙ ጊዜ